ከአንገቱ ይዞ ነጭ ነገር የሚታይበት እንደ ጸጉር የለበሰ ዘንዶ ይከሰት ነበር ይያሉ ነግሩን ነበር። ያው መድኃኒዓለም ከሆነ ይተከልልና የህዝቡ ድምጽ አንድ ሆነ። መድኃኒዓለም የሁሉ አባት የሁሉ መድኃኒት ሲሆን ከፈራረሰ ቤት ነው ያለው። ህንጻ ቤተክርስቲያን የተቋረጠብን በገንዘብ ማነስ ነው፣ በገንዘብ ማጣት ሰውነንና እልፋን ቀንፋን ነው። እኛ ግን እግዚአብሔር ነው የሚያውቅልን የልባችን ማለት ነው። መናንያን በዋ ምክንያት ተሳደውብናል። ይተራራ ለዘመናት ህዝብን ያስጨነቀም በአካባቢው የሚኖሩ ተወላጆች ልጆቻቸውን ሲቀስፍ የነበረውን አውሬ ሸሽጎ ያኖረ ነው። በስፍራውም አቋርጦ ማለፍ ህይወትን ስለሚያሳጣ የሚደፍረው ሳይኖርም አያሌ ዘመናትን ቆይቷል። ይህ በሰሜን ጎንደር በላይ አርማጭ ወረዳ የሚገኝ ግርድባ ተራራ ይባላል። እኛም በዚህ ተራራ የነበረውን ታሪክ ለመዘገብና አሁን ያለበትን ሁኔታ ለመቃኘት አቀበቱን መውጣት ጀመርን። ፀሐይዋ ሳትበረታ በቻልነው ፍጥነት እየተጓዝን ከፊት ለፊታችን አህዮችን እየነዱ ተራራውን መውጣትና መውረድ የዘወትር ተግባራቸው ያደረጉ ሰዎች እያበረታቱን ጉዟችንን ቀጠልን። ቦታው ላይ ስንደርስም የአውሬ እንደ ቀድሞ ተፈርቶ ሲመለክ በነበረበት ሁኔታ ሳይሆን አሁን ላይ ገዳም ተገድሞበት መንፈስ እግዚአብሔር የረበበበት ሆኖ አገኘነው። ቅዱስ እግዚአብሔር አምላክ በሰማያት ወበምድር እንዴትና መቼ በምንስ አይነት ሁኔታ ተመሰረተ የሚለውን ከማስቀደማችን በፊት የቦታውን የቀደመ ታሪክ የአካባቢውን ሁኔታውን መግለጹን አስቀደምንና መጀመሪያችን አደረግን። ከአንገቱ ይዞ ነጭ ነገር የሚታይበት እንደ ጸጉር የለበሰ ዘንዶ ይከሰት ነበር ይያሉ ነግሩን ነበር። ሙገር የሚባል ጽላየ ሰናያት ነበረበት። ሰውን እግሩን እየሰበረ አካል የሚያጎድል የሚገድል አንገት የሚያዞር ቃጭሉ ይዞ ውሃ ታች ሂዶ የሚጠጣ ሌሊት ማይታይ ቃጭሉን ይዞ ያንኳኳ የሚወርድ ነበር። ብዙ ሰው ቀንሷል። በዚህ ተራራ ግርግም ሆነ ራስጌ ሰው መንቀሳቀስ አይችልም ነበርም።
አስጨናቂና ቀሳፊው በሆነ አውሬ የተነሳ አካባቢው ተሸብሮ ከመኖሩም በላይ ለባዕድ አምልኮ ተገዢ እንዲሆንም ምእመኑን ለብዙ ዘመናት አስጨንቆ አስገብሮታል። በጣም በርካታ እንዲያው ከስገልጽ ከአንድ ቤተሰብ ወደ 78 ህፃናት የተቀሰፉን ያውቃሉ። ራሱ አካልም ያጎድል ነበር። ገዳሙ ሳይመሰረት በፊት ያው ቅድም እኛ ከአባቶች ስንሰማ የነበረው ቦታ የአምልኮ ባዕድ ማምለኪያ ነው የነበረ። አምልኮ ባዕድ የሚያመልኩበት በግ ይታረድበታል፣ ያልሸና ወይፈን ይታረድበታል፣ ዶሮ ይታረድበታል እና እንደዛ ነው የነበረ። ዛ ያው በጣም ብዙ ጉዳት ነው ሲደርስብን የነበረ። ያው የተወለደውም አድግ እኛም ሰዓት ይዘንም ነው የምንንቀሳቀስ እንጂ እንደ ልባችን መንቀሳቀስ አልነበረም በዛን ሰዓት። የተራራው ሌላኛው የታሪክ ክፍል ደግሞ ለብዙ ዘመናትም የጦር ካምፕ ሆኖም አገልግሏል። ሙገር የተሰኘው መንፈስም የአካባቢው ማህበረሰብ በብዙ ጎርቶች ስለነበረ ስፍራው ረድኤት የራቀው ሆኖ ቆይቷል። ጊዜ ገቢር ለእግዚአብሔር እንዲል መጽሐፉም በአንድ መንፈሳዊ አባት አሳሳቢነት በስፍራውም ገዳም እንዲመሰረት ለማህበረሰቡ ጥያቄ ቀረበም። በአውሬው መንፈስ ሲሰቃይና ልጆቹ ሲያጣ የነበረው ነዋሪም ይሁንታቸውን ገልጸው አስቸጋሪ ሁኔታ ውስጥ የሚገኘው ስፍራም ገዳም ተመሰረተ። ደርግ ተሽሮ ያደግ ሲመጣ ደኑ ተለቀቀ። ደኑ ተለቆ ለሀገሩ ሀብት ሆኖ ሲኖር ሳለ ቀኑ ሲደርስ አምባ ይፈርሳልና አባ ገብረ ኢየሱስ የተባሉ አባት ያመለከታቸው መድኃኔ ዓለም ወዳጃቸው አናውቅም መጥተው ይህን ቦታ ስጡኝ ብለው ካህናቱንም ባላባቱንም አመለከቱ። ገዳሙ በማዕከላዊ ጎንደር በአርማጭሆ ወረዳ ስር የሚገኝ ገዳም ነው። ግርድባ መድኃኔ ዓለም ይባላል። የተመሰረተው ገዳሙ በ2012 ዓመተ ምህረት በታኅሳስ 27 ቀን ነው ገዳሙ የተመሰረተው። ፍቃድ ስጡን ባካችሁ ለዚህ ተራራ ለዚህ ጎጥ ለዚህ አምልኮ ቦታ ሲሉ ህዝቡ በደስታ ተቀበላቸውና ያው መድኃኔ ዓለም ከሆነ ይተከልልን የሚል ድምጽ የህዝቡ ድምጽ አንድ ሆነ። ደብር ቤተክርስቲያን አለች እዚህ ማርያም ላይ እዛ ላይ ሲነገር ያው ደስተኛ ሆነና ህዝቡ ይሁንልን ብሎ ፈቀደ። ሲፈቅድ ግን እግዚአብሔር ፈቃዱ ነው። መድኃኔ ዓለም ባንድ በጋ ባንዴው አመተው አስቀመጡ። መድኃኔ ዓለም ቆሞስ አባ ገብረ ኢየሱስ የሚባሉ አባት የዚህን ተራራ ታሪክ ተረድተው የአካባቢውን ማህበረሰብና ካህናት አወያይተው ተራራው እህል አያበቅልም፣ ምን ሙያ አለው፣ ገዳም ብንገድመው የአካባቢው ሰው የተሻለ ህይወት ይኖራል፣ የመናንያን ቦታ ብናደርገው የጸሎት ቦታ ብናደርገው ለሲያማክሩ በአንድ ቀን ያው ጥቅሙን ሲረዳ ማህበረሰቡ ደስ ይለናል። ነገር ግን መድኃኔ ዓለም ቤተክርስቲያን የምትተክሉ ከሆነ የመድኃኔ ዓለም ታቦት ታስገቡ ከሆነ የምንፈቅድ እንጂ ሌላ ታቦት እንኳን አንፈቅድም። በአካባቢያችን ሌላ ታቦትም ስላለ መድኃኔ ዓለም ግን በርቀት ስለሆነ ያለው እዚያ አይደል ለመሳም ጊዜ ስለሌለን እዚህ ቅርብ እንድንስተናገድ መድኃኔ ዓለም ተከልሉን ብሎ ነው በአካባቢ ማህበረሰብ የፈቀደ። እሺ ብለው እኔ አባት በተፈቀደው መሰረት ያው ገዳሙ ቅድም እንደጠቀስኩት በ2012 እንዲመሰረት ሆኖ አለ። ገዳሙ ከተመሰረተ በኋላ ያ አስጨናቂውና ቀሳፊው መንፈስ ብን ብሎ ጠፋም። የአካባቢው ሰላም ተመለሰም። ከባዕድ አምልኮ ወደ አሚነ ሥላሴ ምእመናን መመለስ ጀመሩና ሰላም ሰፈነ ይላሉ። እዚያ ወደዚህ ሰው አመመኝ ደከመኝ አይልም። እዚህ ወድቆ ቢያድር ያለቀቀልን ለቆ ሰላም ተሰፍኖ አሬ ሰው አይታመምብን ሰው አይሰነከልብን ሲኖር
እኒ አባ ገብረ ኢየሱስ ያን ሂዶ ጸላዔ ሰናት የሚጠጣበትን ወንዝ ቀን ቀይሰው ቀን አውጥተው ካህናት በዚያ ተነግሮ ተባረከ። ዛሬ የትም ሀገር እየመጣ ሰው እየተፈወሰ ይሄዳል። ዛሬ ስንት ባለዛር ስንት ባለበሽታ እየመጣ በሽታውን እየተላቀቀ ሀገሩን እየሄደ እየተመሰገነ ይገኛል። እና ቦታው ይህን የመሰለ ነው። ገዳሙ ተተከለ ወደዚህ በረዶ የለም፣ ቅስፈት የለም። ከ2012 ወደዚህ በእኔ አንዴት ለመግለጽ አቅም ያንሰኛል። በጣም ደስተኛ ነው የአካባቢ ማህበረሰብ። አትክልቱንን በደንብ ይጠቀማል፣ ልማቱን በደንብ ይጠቀማል። እዚህ እየመጣም ይሄው በየወሩ እየመጣ ትምህርት ይወስዳል፣ መንፈሳዊ ትምህርት ይወስዳል። በተቻለውንም የጉልበት አስተዋጽኦም ድንጋይ ያቀርባል። አጸደቃችሁን አባቶች ይህም ቦታ የቅዱሳን ማደሪያ በማድረጋችሁ የመድኃኔዓለም ማደሪያ በማድረጋችሁ እኛን እኮ ከሁለቱም ከበረከተ ስጋም ከበረከተ ነፍስም አደላችሁን። በረከተ ስጋንም በረከተ ነፍስ እንጠቀም አደረጋችሁን። በረከት አጥቶ የነበረ አካባቢ በረከት አጥቶ የነበረ ተራራ በረከት እንዲያገኝ ሆነ። እንዲያው በጣም ደስ ነው የሚለን እያለ ህዝቡ አሁን ዛሬ በጣም አድርጎ ነው ይህን ተራራ እንዴት እግዚአብሔር ቢፈቅዳል እኛ እንዲህ ስንሰቃይ የነበርነው ማህበረሰብ እዚህ ጸጋ እዚህ የተባረከ ዘመን አደረሰን ብሎ ማህበረሰብ በደንብ ነው የሚያመሰግነው። በጣም ነው የሚያመሰግነው። ለምሳሌ አሁን ጸበል ታች አሁን ወንዝ ላይ እዚህ ጀዲኩራ ይባላል። በጣም ዝቅተኛ ቦታ ነው። በጣም ጉድጓዳ ባህር አለው። ከዚህ አልፎ ለመሄድ ሰው ይሰጋ ነበረ። ቅድም ሳይተከል በጣም ይሰጋ ነበረ። ከባድ ነው የመጨረሻ። ከዚያ ብቻውን የሚሄድ ሰው ሳይታመም አያልፍም ነበረ ርኩሳን መናፍስ ስለሚጠለሉበት። አሁን ግን በሌሊት አንዲት እናት ሌሊት ሄዳ ተጠምቃ ትመጣለች። በቃ እዚያ ያለ ርኩሳን እዚህ ተራራ መስዋዕት ይቀበላል፣ እዚያ ይወርዳል። አሁን ግን አንድ ሰው ብቻውን ሌሊት ሄዶ ተጠምቆ ተፈውሶ ነው በቃ የሚወጣ። እና ይህ ራሱ በተለይ በጸበሉ አሁን በጣም ነው የሚያደንቁ። እንዴ ቅድም ሲገድል የነበረ ወንዝ አሁን እንዴ ፈዋሽ ሆነ? ቅድም ሲሰነክል የነበረ ወንዝ አሁን ግን ጎባጣ የሚያቀና ሆነ እያለ አሁን የአካባቢው ሰው በጣም ነው የሚደሰት ያለ። በጣም አስቸጋሪ ነው። ቀን ላይ እንኳን 6 ሰዓት ከሞላ ቀትር ነው። አሁን በፀሐዩ እንዳትንቀሳቀሱ እየተባለ በጣም ችግር ነው የነበረው። እዛ ግን ያው ህዝቡ መድኃኔዓለም የፈቀደው ሆኖ ያው መድኃኔዓለም ሊመሰረት ነው ሲባል ህዝቡ በጣም ደስተኛ ሆነ። በጣም ፈቀደው። ያው መድኃኔዓለም ተመሰረተልን። መድኃኔዓለም ከተመሰረተ እንደው በጣም ጥሩ ነገር ነው የምናየው። ልጆቻችንም ጤነኛ ናቸው፣ እኛም ጤነኛ ነን። እንደው በረዶ ነበር ቅድም ላይ አገራችን በጣም ያራቁተውና ይጎዳው የነበር በረዶ ያጠፋው ነበር። መድኃኔዓለም ተተከለ ግን ተመስገን ነው የምንለው። 2004 ላይ አንድ ያው ምድረ በዳ ሆና ነበር አገሪቱ። ያው እቺን ነው የምትመስል፣ ቅጠልም የላት። ያው ድንጋዩና መሬቱ አይለይም ነበር። በጣም ተላልጣና ተጋግጣ ነው ነበር። አሁን ግን መድኃኔዓለም ተተከለ ግን የተመሰገነ ይሁን፣ ሰው በልቶ ማደር ችሏል። ያው በጣም ደስ ነው የሚል። አሁን እኛ ያው ለመድኃኔዓለም ያው ያለንን እንትን ሀብት ባይኖርንም የጉልበት እገዛ እያገዝነ ያው ገዳሙን እያበረታታን እንትን እንላለን። ያው ጥሩ ነው ያለው ደረጃ። ምንም እንኳ ቦታው በረድኤተ እግዚአብሔር ተጎብኝቶ ገዳም ቢመሰረትም በርካታ መሰረታዊ ፍላጎቶች ያልተሟሉለት በመሆኑ የቦታው መልክዓ ምድራዊ አቀማመጥ ለልማት የማይመች መሆኑን ገዳማውያኑን ለከፋ ችግር እየዳረጋቸው ይገኛል። ልሳነ ዕረፍት ጳውሎስ ለዕብራውያን ሰዎች በምዕራፍ 11 በቁጥር 38 ያስቀመጠው ኃይለ ቃል አለ። ዓለም አልተገባቸውምና በተራራና በምድረ በዳ
በዋሻና በምድር ጉድጓድ ተቅበዘበዙ የሚለው እንዲህ ያለውን ቦታ ነው። መናንያን እንዲህ ያለውን ቦታ በጣም ይፈልጉታል። እንደው በሚገርም ሁኔታ ብንንቀሳቀስ በርካታ ዋሻ አለ። ብርሃነ ዓለም ጳውሎስ እንዳስቀመጠው በርካታ ዋሻዎች ይገኛሉ። ተራራው በጣም ለምቹ ነበረ ለመናንያን። ነገር ግን ከፍተኛ ችግር ያለው ምንድነው? አንደኛ መሰረተ ልማት የውሃ ችግር አለ። በጣም ችግር በጣም ከባድ ነው። ለመሄድ ቁልቁል ከባድ ነው። ሽቅ ለመጣት ከባድ፣ ያም ደግሞ ጀሪካ ተሸክሞ ነው። በጣም ስቃይ ነው። በጣም ስቃይ። አሁን መናንያን ይመጣሉ። ቦታው ደስ ብሏቸው አይተው ዛዝረው የውሃ ችግር ስለሚያጋጥም ውሃ አልቦ መኖር አይቻልም። ውሃ ከሌለ የሰው ሕይወት የተበላሸ ነው። ውሃ ከሌለ ቆሻሻ ማስወገድ አይቻልም፣ መታጠብ አይቻልም። ውሃ ከሌለ እኔ ምንም ልበለው። ታዲያ አዩና ቦታውን ፈልገነው ነበረ። ነገር ግን እንዴት መኖር ውሃ አልባ እንዴት መኖር እንችላለን እያለ መናንያን መጨመር ሲገባቸው መብዛት ሲችሉ በውሃ ችግር ይመጣሉ ይመለሳሉ፣ ይመጣሉ ይመለሳሉ። ውሃውን ሩቅ ነው በቃ ተገልጿል። አባቶቻችን ገልጸውታል። ሩቅ መሆኑን ለመናገር ያዳግታል። በጣም ሩቅ ነውና ይህን ለማምጣት ማህበረሰቡ በጣም አስቸግሮናል። የኛው ገዳሙን አልፈን የማህበረሰቡን መሬት አቋርጠን ስለምንሄድ በመከረና አሁን በዚህ ወቅት ጤፉም አልታጨደም፣ ማሽላውም አለ። በዚህ አያሳልፉንም። በየት እንለፍ? አዝመራችን ጠቅጠቃችሁ ማለፍ አትችሉም ነው የሚሉት። እባካችሁ ለምነን ውሃ ተቆንነን ነው በቃ ይበቃችኋል እየተባልነ ማለት ነው። ይበቃችኋል። መቼ ማን ሊያመጣ ነው? እንዴት ብለን እናመጣ ነው? መሽቷል፣ አይሰዱንም፣ በየት እናልፋለን በሚል ውሃ በጣም ተቸግረን በውሃ ተሳቀና ብዙ መናንያን በውሃ ምክንያት ተሳደውብናል። ውሃ በጣም አስቸጋሪ ነው። አይደለም ልብስ ጽዳታችን ለመጠበቅ ቀርቶ ለመጠጣት በመቁነን ነው። ይበቃችኋል ይሄ እስከዚህን ቀን ተብለን ማለት ነው። ያን ቢያልቅ በቃ አይደርሰንም ማለት ነው። ጥማት ሞት ነው። ስለዚህ ለውሃ ጥማት እንደው በውሃ ባይቆርጥብን ህዝበ ክርስቲያኑ ከውሃ ጥማት ቢታደገን ይህን ገዳም ከወደቀበት ቢያነሳልን እኛ ያለ ፍላጎታችን ገዳሙን ባንለቀውና በምንና ህይወታችን እንድንጸና ከተማ ባንወጣ። ከተማ መውጣት ለመናንያን እሳት ነው። አይደለም ከተማ ወጥተን በር ከፍተንለት እዚህ ገዳሙ ሆኖ እንኳን ከባድ ነው ለምንና ህይወት። አጋንንት ስራውን አይፈታምና ከተማ መውጣት እንደፈለግነው በተለይ ሴቶች ነና ቢመሽብን ካገኘነው አናድር። የሆነ ነገር ቢያጋጥመን ለኛ በጣም ከባድ ነው። እና ታዲያ ሁሌም ማህበረሰቡን በማሳቀቅ በመኸር ወራት ራሱ እየተሳቀቅ በየት ነው አሁን ይህን ወራት ራሱ ይህን ወራት መኸር ወራት መሄድ አንችልም። አሁን በቃ እንግዲህ በቃ ሳይታጨድ እንዴት ብለን ነው እኛ ምን ሄደው የተጠቀጠቀባቸው ሰብሉ እየተበላባቸው አያሳልፉና። ስለዚህ እኛ እዚህ በቃ በውሃ ጥም ነው ተቸግረን ነው የምንኖረው። ዳጋቹ ሁኔታ ነው ያለው። ሲሚንቶውን ራሱ ለማምጣት ራሱ በክረምት ወራት ውሃውን አቁተን ጉድጓድ ጽረን ውሃውን አቁተን ሲሚንቶ እናመጣለን ስል ዳጡ ቁልቁለቱ በምን እናምጣ? ሽቀበቱ አዩች እየወደቁ ወገባቸው እየተቆመጠ በማንሳት በመጣል አንዲት ጊዜ ነው ደርሰን ምን ነው እንጂ ሁለት ሶስት ጊዜ መድረስ የለም። ጭቃ ክረምት ወራት፣ በጋ ወራት ደግሞ ውሃ አቋርጣል መስራት አንችልም። በዚህ ምክንያት ነው ወደ ኋላ ተጓቶብን የቀረ። ነፍሳቸውን ለማቆየት በሚያደርጉት ትግል ቁልቁለቱን ሲወርዱም አንድ ጊዜ ደግሞ አቀበቱን ታግለው ከሩቅ ቦታ ያመጡት ጠብታ ውሃም ለገዳሙ አባላት የሚዳረስ አይደለም። በዚያ ላይ ውሃውን ለማምጣት አቆራርጠው የሚያልፉት መሬት እንኳን እንዳይረግጡ እየተከለከሉ ቁልቁለቱን ወርደው ለመውጣት ተግዳሮት ሆኖባቸዋል። ታዲያ የሁሉ ከባድ ችግር ቢኖርም በዚህ አይነት ሁኔታ ሆነውም እንኳን አሸዋና ሲሚንቶ በአህያና በሸክም እያመጡ የጀመሩት ህንጻ ቤተክርስቲያን አቅማቸውን አማጡም በጅምር እንዲቀር አድርጎታል።
ህንጻ ቤተክርስቲያኑ እንደምታዩት ተጀምሯል። ነገር ግን ያቆመው አሁን በውሃ እጥረት ነው። የውሃ ችግር ነው። አንዱ ችግሩ የውሃ እጥረት ነው። ሁለተኛ አሸዋ የሚወጣው ቦታ በጣም ፈታኝ ነው። አቀበት ከመሆኑ ቁልቁለት ከመሆኑ ከዚያ እንግዲህ ተነስቶም ለማምጣት ማለት አይደለም ቤተክርስቲያን ለመስራት አንድ ጎጆ ለመስራት ከባድ ነው እዚህ አመጥቶ ለመስራት። ስለዚህ ቤተክርስቲያኑም በውሃ እጥረት ነው። አሁን አንዱ ችግሩ የውሃ እጥረት ነው። ውሃ አልቦ ደግሞ የሚሰራ ቤተክርስቲያን አይደለም። የምታዩት የሲሚንቶ ስራ ያሸዋ ስራ ነው ጅምሩ። ይሄውን ማለት ነው። ይሄ አሁን ያለበት አሁን ጽላቱ ያለበት ቤተክርስቲያን ስናየው በጣም የሚያሳዝን ነገር ነው። በጣም የሚያሳዝን መድኃኔዓለም የሁሉ አባት የሁሉ መድኃኒት ሲሆን ከፈራረሰ ቤት ነው ያለ። ስለዚህ ይህ ህንጻ ተሎ ተሰርቶ ህዝበ ክርስቲያኑ ተሎ ተሰርቶለተ ተፈጽሞለተ እዚያ ገብቶ ለማገልገል በጣም ይወዳል የአካባቢው ማህበረሰብ። ዛሬያ ግን አላቅም እንዴት ነው ስራ ይፈጸማል ነው። ቤተክርስቲያኑ እጥረት ያው ችግር አጋጥሞታል። ያው ስራን አቁመናል ማለት ነው። ያው እስካሁን ከተመሰረተበት ነው የገባውበት ጊዜ ጀምሮ ያየው ችግር በጣም አዳጋች ነው። ተለይ በጣም የውሃ ችግር በጣም አለበት። ገንዘብ እጥረትም አለበት። ያው ውሃ ችግር ነው በጣም ደግሞ አዳጋች ነው ያለ በዚህ ህንጻ ቤተክርስቲያኑ አሁን በገንዘብ እጥረት ምክንያት ተቋርጦ ነው ያለ እንደምታዩት። ይህ ህንጻ ቤተክርስቲያን ተቋረጠብን በገንዘብ ማነስ ነው፣ በገንዘብ ማጠር። ሰንሰለታማ በሆነው ተራራ ላይ በተገደመው በዚህ ገርድባ መድኃኔዓለም ገዳም መናንያኑ ሰርከ ህብስት ማግኘት ተቸግረዋል። በርካታ መሰረተ ልማት ያልተሟላለትም በመሆኑ ሌሊቱን በጸሎት እንዳያሳልፉም አግዷቸዋል። ሰርከ ህብስትና ጥቂት የሚበሩ ሻማዎች እንኳን በማጣታቸው የገዳሙን ዝና ሰምተው የመጡ መነኮሳት መልሰው እንዲሰደዱ አድርጓቸዋል። በእድሜ የገፉ መናንያንን ነፍስ ለማቆየት ደግሞ ልጅ እግር የሆኑ መነኮሳያት ወደ ከተማ ተሰደው ከተጋድሎ አናጥፉም ለልመና አሰማርቷቸዋል። አዛ ሄደን የምንጠይቀው በቃ አንዳንድ ሰዎች ብናገኝ ብለን ልመና ጀምረን በቃ ከተማ አዲስ አበባ ልመና ያስለምኑን። በቃ ነዳያኖች ጋር ስንቀመጥ ነዳያኖች ያስነሱናል። የቤተክርስቲያን ሰዎችም በቃ አያስቀምጡም። አለቃውም አይፈቅድልንም። አዛ ለመለመን ቤተክርስቲያን አካባቢም አይፈቅድልንም። በቃ ተነሱ ነው በቃ ሲያዩና ራሱ ያውቁናል። በቃ ተነሱ ለራሱ የሚለምነውን ራሱ አይናገሩትም። እኛ ለቤተክርስቲያን የቤተክርስቲያን ስላድኖ ይዘን አያስለምኑንም እና አሁን መፍትሄ እናገኛለን የሚል ሀሳብ ነበረ ይሄን ነበር። አንደኛ ሰው እኛ ህፃን ከመሆናችን አንፃር ሊያምነን አልቻለም። እኛ ለራሳችን ምን ለምን ይመሰለው ለምንድነው እነዚህ በቃ እኛን ከማየት ውጪ እኛን ሊረዳን አልቻለም። ተክብሎ ነው በቃ ይሄን እነዚህ እውነታቸው ነው እንዴ ብሎ በቃ ተክብሎ ነው የሚያየን ነው። ለምንድነው እነዚህ ህፃን ናቸው ህፃን ሆነን የወጣ ነው። እኛ አንደኛ ፊደል ስለቆጠርና ይሻላሉ በማለት ነው እኛ ሄደን የነበር ነው። ደግሞ የልጅነት አንፃር ስላለና ያዛ ሄደን ግን ሰው ሊያምነን አልቻለም። ትልቆች እንዳንለካቸው ከተማውን እንደምታውቁት ሰፊ ነው። ያልተማረ ሰው ያን ከተማ ዙሮ ደርሶ ሊያውቅ አይችልም። በጣም ከባድ ነው። እኛ ራሱ በሰው ተመርጠን እንጂ እስካሁን ምንም እናውቀው ነገር የለም። ከተማውን በደንብ ጠንቅቄ አላወቁትም ከቤቴ ውጭ ማለት ነው። ካለውባት ውጭ ብዙም አውቀው ነገር የለኝም እና ሰውን ስንለምነው ቤተክርስቲያኑ እንደዚህ ወደቀብን። ቤተክርስቲያኑ ጀምሮ ቀረ። የሚያስጨርስልን አጠነ። በውሃ እጥረት ምክንያት ቤተክርስቲያን መስራት አልቻልንም። ውሃው እንዳናስገባ ውሃው ያለ መብራት መውጣት አልቻለም። አራስ በ50 ባለ50 ምናምን ስንጠይቅ ባለሙያ ሆም መጥቶ ይቶታል። ባለሙያ ሳይው ሆን ያለ መብራት ውሃው አይወጣም አሉ። ፓምፑ ከ75 በላይ መሆን አለበት። ቀጭን ፓምፕ ይፈነዳል አይወጣውም አሉ። ያን ለማድረግ እኛ ግን ካቅማችን በላይ ሰው እናገኛለን ብለን
እኛ የማይገባንን ያለምን ፋሽን ማየት የማይገባን እኛ በበረሃው ነው መኖር ምንችል እንጂ እንደገና ተመልሰን ዓለም መሄድ አይገባንም ነበር። ያሉት መናንያን ከሚፈልሱት ገዳሙ እንዲጻና በሚል ፈተናውን ከእግዚአብሔር ጋር ሆነን እንታገሰዋለን እስኪ እሱ ቢያስችለን በማለት የማይገባንን ከተማ ወጣናል። የምግብ እጥረት ደግሞ ያው ካለችው 15 ቀን ለምንሆነ በመኸር ወራት በየውድማ እየዞርን የምንለምናት ምግብና ከለት ጉርስናት እንጂ ምንም ነገር የለንም። በቃ ከእጅ ወዳፍ ናት በቃ ምግባችን። ይህን ችግር ለመቅረፍ ስንል እንጀምራለን ብለን ብናስብ መሬት የለንም። በቃ ተራራ ተራራና ሰንሰለታማ ነው። ገንዘብ ብናገኝ ባለ ተስፋዎች አግዘውን ገንዘብ ብናገኝ ወደ ማህበረሰቡ ወጣ ብለን የእርሻ መሬቶች የልማት መሬቶች እንፈልግ ነበር። ግን ከገንዘብ እጥረት ምክንያት እኛ መስራት እየፈለግን እያያችን ወጣናን መናኝነን የስራ ፍላጎት እያለን በቃ ከገንዘብ እጥረት ምክንያት የልማት ቦታ የለንም አቋርጠን ነው በቃ ሁሌም በቃ ጭንቀት መቼ ነው የምንሰራው ከምን ነው የምናገኘው መሬት እያለን እየተጨናነቅ መስራት እየፈለግን የስራ ፍላጎታችን ሁሌም ታጥፎብን ነው የሚኖር በገንዘብ እጥረት። በማህበረ መነኮሳቱ ተመርጠን ያሰሪ ኮሚቴ ስራ ነው የምሰራው። እዚህ ችግር ሲያጋጥመን መቶሜንንም ስናጣ የመሰረተ ችግር ሲበዛብን ወደ አዲስ አበባ የጭንቅ ወጥተናል። እዛም ሄደን ፍቃዱን ብዙም የተስተካከለልንም አይደለም። እኛም ልጅ ከመሆናችን አንፃር ከተማ ለኛ ጥሩ ባይሆንም ሲቸግረን ወደ ከተማ ወጥተን አሁን የሞከርና ያለን እንግዲህ ፍቃድ እግዚአብሔር ከሆነ ሰው ቢያገናኘን መድኃኔዓለም እንግዲህ የሞከርና ነው። በቃ ይህን ችግር ልንገልጸው በቃ ነገር አባቶች እናቶች ስለገለጹት ማለት ነው ልገልጸውም አልችልም። እና ይህን ችግር እንቀርፋለን ብለን መጠን ነበረ። በጣም ችግር ያለብን አሁን ቤት እንኳን ስንንከላች ነበረ ስንንከላች አይታን ስናለቅስ ስናነባይታን አንዲት እናት እግዚአብሔር የመረጣት አይ ቤት እኮ የእግዚአብሔር ቤት ነው ብላ ይዛን ሄደች አንዲት እናት። እና ከዛ ቤት ስንኖር አሁን እንኳን የለም ውስጥ ሰው መቼም ካለ ምግብ አይኖርምና መቼም ትንሽ በቃ የለት እንትን እንኳን አትፈልግ ይሄ እንኳን የለም። እና ችግር አለ በቃ እየተገረፍን ልመና መስመር ላይ አሁን ታግዷል። በቃ መስመር ላይ ቤተክርስቲያኑ ታግዷል አይለመንም። አሁን ቁጭ ብለን እያለቀስን ያለ እግዚአብሔር ሆይ እባክህ የመጣንበት አላማ እንዲው 15 ብለን የለመናትን እንዲው ያውላ ትራንስፈር አቃጥለን የመጣን ትራንስፖርት አቃጥለን መጣ ግን ምን እንድናገኝ አልቻለም። እባክህ እግዚአብሔር አምላክ ሆይ እባክህ ሰው እንድታጋጥም ሰው እንዲው ምንም አጣነን እባክህ ያልን ሁሌ እናለቅሳለን። በቃ እስካሁን በልቅሶ በእንባ ነው ያለን እና ብዙ ችግር አለብን። በቃ ሰውም ሊሰጠንም ህፃናቶች ከሆነን አንፃር ነው መሰለኝ ሊያምኑን አልቻሉም። በቃ ሰዎቹ እናንተ ህፃናቶች እውነታችሁና እናንተ እውነት ገዳም እንትን የምትሉን ይለናል። እኛ ግን እግዚአብሔር ነው የሚያውቅልን የልባችን ማለት ነው። የመጣንበት አላማ ያ ችግር በቃ ከብሶን ነው የመጣን መነኮሳቶች መቼም የተማርን ትንሽ ስለሆነ እንዲው ትንሽ የተማሩ ናቸው። በቃ ፈተናውን ምንንም በቃ በቋንቋ እንኳን ቢመጡባቸው ይችሉታል ብለው ነው ልከውን ነበር። ግን በቃ ሰው እንትን አለን በቃ ከባድ ነው እና ብዙ ችግር ነው ያለብን ከዚህ ላይ እንኳን ሆነ ማለት ነው። ሊግ እንትን ሊላልሳልም ሰውም ሊረዳን አልቻለም። በቃ እና ወደ እናንተም የመጣነ እንዲው ገዳሙንን ቀርጻችሁ አይታችሁ ይህን ችግር የውሃ ችግር የመብራት ችግር የቤቱን ችግር የልማቶችን ችግር እና ብዙ ስራዎችን አሁን እነዚህ ችግሮች ታድኑናላችሁ እና ትለቁልናችሁ በሚዲያ ተለቆ እንዲው ሰው እናገኛለን ብለን ነው መጣን ከናንተ ከጉልበታችሁ ቁጭ ዝቅ ብለን ምንማጸናችሁ አባቶች። ይህ አለታማውን ስፍራ ለማልማት ባለመቻላቸው ያላቸው የመጨረሻ ዕድል ከአካባቢው ወጣ ብሎ በሚኖረው መሬት ከገበሬው በመግዛት በእርሻ አማካይነት አትክልቶችን ማልማት ህልም ቢኖራቸውም ነገር ግን ምንም አይነት የገቢ ምንጭ ስለሌላቸው ምንም ማድረግ እንዳልቻሉ ይናገራሉ። እህል ባለ ተስፋ ሰጥቶና ያውቅም። እንደምታዩት አገሩ ገደል ነው። በቃ ለአዝመራ አሁን እዚህ ብንዘራው አይደለም ማረሻውንም አያስገባውም መቆፈሪያ ያስገባ አለት ነው። በቃ ብንዘራውም እንኳን ይሁን ቢባል ጎርፍ ነው ጠርጎ የሚወስደውና ይሄን አዝመራ የሚሆን ቦታ የለንም። ይሄ ለመኖሪያ ነው እንጂ ለአዝርት ወይም ደግሞ ለአትክልት አይሆንም። በቃ እና ይሄን ለማድረግ
እህሉንን 5-10 ተለመናት ነው የምንገዛው። 5-10 ከለመናት ከውድማ ዞረን እባካችሁን መናንያን በራብ ምክንያት ሊፈልሱብን ነው ሰውነንና እህል ሳንቀምስ አንኖር። ሰው ያገለገለ እህል ሳይቀምስ ያለ እህል መኖር አይችልም። ምንም በመጠኑ ቢሆንም እህል መቅመስ አለብንና የቁመተ ስጋ የሚሆን ስለሚያስፈልገን ይህን ነገር በቃ መናን መጥቶ ችግሩ ካቅማቸው በላይ ሲሆን በተለይ በውሃውና መብራት አለመኖር ሰው በጨለማው እንዴት ብሎ ይንቀሳቀሳል? በጣም ከባድ ነው። በዚህ ምክንያት ይሳደዳሉ። እህሉንን ለምነን ነው በቃ ከውድማ አካችሁ መናኝ ሊሰደድብን ነው መናኝ ፈለሱ አካችሁን ተራዱን እያልን ያለውን እዚህም እንደምታዩት ሀገሩ ደካማ ነው። የምርት ሀገርም አይደለም። ያለውን ነገር ያማሉ ለምናለን ሄደን ትንሽ ነገር በቃ ያለውን ያረጋሉ። አዛም በተረፈ 5-10 ከለመናት ገዝተን ጥራጮ በርበሬው እንደምታውቁት ዛሬ ኪሎ ስንት እንደሆነ ይታወቃል። ለሰው መንገር አይቻልም። ሁሉም ኑሮ ውድነቱን ስለሚያውቀው ማለት ነው። እና ለዚህ ነገር የሚሆነንን እህሉን ለምርት አምርተንኛ መስራት ስለምንችል ምናመርትበት ቦታ ገዝቶ የሚሰጠን ነው የምንፈልገው። ገዝቶ የሚሰጠን ካገኘን እኛ መርተን አርሰን ሰርተን ቆፍረን መብራት እንችላለን። ይሄ ስላለ እንዴት እናርግ ምናምን ብለን ስናስረዳችሁ ሊረዱን አልቻሉም። በቃ እና እያንዳንዳችሁ መሬቱን ግዙና ያሉ እና እነሱ መሬት ለመግዛት ደግሞ እንኳን የሰርክ ህብስት ማዘጋጃ ብር እንኳን ገንዘብ የለን እና እባካችሁ ብለን ስንለምናቸው አልረዱም። በቃ ያችን ውሃ ለምንን እያለቀስን ያችን ውሃ መጣን በቃ እንትን እንላታለን። ቆጥበን ነው የምንጠቀም። ንጽህና እንኳን ጠብቀን ይቀስ አድርገን ትንሽ ይቆጥብ እያደረግን ያችን እንጠቀማለን። እና ውሃ ችግር አለበት። ውሃ ደግሞ አሁን ውሃውን ለማምጣት እንትኖች መጣው ነበር ውሃ መሐንዲሶች ማለት ነው መጣው ይሄን ውሃ እንዴት እናስገባዋለን? ግዴታ መብራት መግባት አለበት አሉ። እና ትራንስፈር ትራንስፈር ያስገባት መብራት አለበት፣ መብራት መግባት አለበት። መብራት ገብቶ ደግሞ ግፊት ወደ አቀበት ስለሆነ ግፊት ያስፈልጋል። ማን ነው ጅንትሪ ማለት ነው ጅንትሪ ያስፈልጋል፣ ፓምፕ ያስፈልጋል። እና ይሄን ደግሞ ለማድረግ ደግሞ ገንዘብ የለንም። እና ይሄን ችግር ነው። ሁለተኛ ደግሞ መብራት አለ። መብራት እንኳን ለራሳችን ጾለት ማድረሻ እንኳን መብራት የለም። ጾለት ለማድረስ አሁን ለአንድ ቤት አለ ቤት ለ4 ለ5 ነው ከአንድ ቤት ያለ ነው ቤት አዛ ቤት ሆነ ያችንን ዝናቡ ክረምት ዝናቡ ወጨፉ አይታችሁታል እንዴት ፈርሷል። ምስጡ በልቶታል። ግድግዳው ፈርሷል ሊወድቅ ነው። እና ያ ግድግዳ ፈርሷል ወጨፉ ይለዋል። ያ ወጨፉ ደግሞ ማደበሪያ ሽግ ስናደርጋት ያችን ማደበሪያ ይጥለዋል። በቃ ወጨፉ ዝናቡ ይጥለዋል። ያ ግድግንትን አፈሩ መርጦ ይወድቃል። ማለት አፈሩ ሲመጣ ያ ወጨፉ ይገባል። በቃ አፈሩ ሲወድቅ ማለት ነው። እና ይሄ ዝናቡ በቃ እንዴት ነው የምንችለው? ጌታ ሆይ እንዴው እኮ መድኃኒዓለም እንዴው በጣም እንወደው ነበር፣ ግን ይሄን ችግር እንዴት ነው የምንቋቋመው እያልን በቃ እናደርሳለን። እና እንደዚህ ብለ ይሄን ችግር አለ እና ከዛሽ እንደዛ ሆነን ደግሞ ከዝናቡ ከብርዱ ከዛ ሆኖ ደግሞ መብራት የለን ጾለት የምናደርስበት እንኳን በቃ የለም። የመጣንበት ማለማ ጾለት ማድረስ አለብን፣ ግን ጾለት የምናደርስበት መብራት የለን። እና በቃ እንኳን መብራት ቀርቶ ሻማ እንኳን የለን። በቃ ያችን ሻማ በቃ አንዳንድ በቃ ይደናልም በኪዳን ለማድረስ ቅዳሴ ለማስቀደስ የሚመጡት እናቶች አባቶች ሻማ አንዳንድ ይዘውልን ይመጣሉ። ያቺ ሻማ ደግሞ አትቆይም። በቃ ጾለት አደረሰንበት ለ4 ለ5 ካንድ ቤት ጾለት እናደርስባት አትቆይልን ወዲያው ብትጠፋ እና ተልተሎ ብለን እንትን ለማለት በቃ በጣም ነው የምንቸገር አባቶች። ከዚያ ከነጣቂ አውሬ ስፍራው ተባርኮ የተተከለው የመድኃኔዓለም ቤተክርስቲያንም ምስጥ በልቶት ለከፍተኛ ጉዳት ተዳርጓል። ሕዝቡን ለማዳን ስብሐተ እግዚአብሔር ለማድረስ እንደምንም የቆመው ቤተክርስቲያንም አሁን ለመውደቅ ተቃርቧል። ህንጻ ቤተክርስቲያኑ እንደዚህ ሲሆን ያድሱ ህንጻ ቤተክርስቲያን ተለምስ እናስፈጽመዋለን ስንል
ከገንዘብ እጥረት ምክንያት ሲቋረጥብን ያለው አሮጌው ቤተክርስቲያን በምስጥ ምክንያት ተፈንግሎ ሊወርቅ ነው። በጣም ጭንቀት ላይ ያለ ነው ራሱ እንዴት ነው የምናደርገው? ይሄ ያልተፈጸመ ምን ነው የምናደርገው እያልን አሁን መጀመሪያ የተሰራው ቤተክርስቲያን በምስጥ ምክንያት ተፈንግሎ ሊወርቅ ነው የለውም። ቤተክርስቲያን ደግሞ በገንዘብ እጥረት ምክንያትና በውሃ እጥረት ምክንያት ተጀምሮ ነው ያለ። ይህን ችግር መቀረፍ አልቻልንም። እኛ ራስ በጣም ተሳቀን መናንያኑ በዚህ ምክንያት መናንያኑ ሲወጣ መናንያኑ ብዙ ቢሆን ችግሩን እንጋራው ነበር። ውሃውን እየተጋገዝን እየተራረፍን እናመጣው ነው ያለነው። መናንያን ትንሾች ነን። ስንደክም በቃ አቋርጠን ነው የምንተወው። በምን አንዲት ጊዜ ነው ሄደን የምናመጣ። ጧት ሄደን 6 ሰዓት 7 ሰዓት 8 ሰዓት ነው የምንመጣ። ዙረን ስንሄድ ደግሞ ይመሽብናል። በቃ ያቺ መታ ደግሞ ለምን ትሆናለች? ቤተክርስቲያኑ እንዳያችሁት ሁሉን ነገር አይታችሁታል። እና ቤተክርስቲያኑ ጣዖት ሲመለክበት ስለነበር በፍጥነት ነው ያዘጋጁት። ዝም ብሎ በፍጥነት የለም ጭቃው በቃ ተልተሎ ብሎ እንጨቲቱ ምንይቱ ነው ተልተሎ አዘጋጁና በፍጥነት ስለተዘጋጀ ምርጋን ሲመረግም ጥሩ አድርጎ አልተመረገም። ጭቃው እንኳን ማለት ነው። አዎ በጣም ከባድ ላይ ነው ያለ እና እንደዛ ሲሆን በቃ በፍጥነት ስለተደረገ በቃ እነሱ ሲያስቸግሯቸው አረ ልጆቻችን ጠፉብን፣ አረ ትዳራቸው እንኳን እየፈረሰ ማለት ነው ባላቸው እንኳን የሞቱባቸው በቤተሰቦቻቸው እና ብዙ ልጆች ሞተውባቸዋል። ብዙ ሰዎች እየመጡ አይ መድኃኒዓለም ታሪካችን ቀየርክልን ይላሉ። ይያውላ ነገር እኮ ጠፍቶ መድኃኒዓለም አሁን እኮ ሰላም ፍቅር ሆነን ያለን ቤተሰቦቻችን በቃ በፍቅር አንተን እያገለገልን ይላሉ እና ደስ ነው የሚሉት። ቤተክርስቲያኑ አሁን ያለበት ምስጥ በልቶታል። አሮጌው ቤተክርስቲያን ጽላቱ ያለበት ምስጥ በልቶታል። ውስጡም በመዳበሪያ በኮንታሉ መዳበሪያ ቀደን ሸራውን ነው ታቹንም ምስጥ ነው የሚያፈለው ላዩም ምስጥ ነው የሚያፈለው እና አሁን እንደዚህ ስንጠጋበት ፍርስርስ ነው የሚለው። በቃ ማስጠጋትም አይችልም። ዝናቡም አሮጌ ሆኖ እንትን እያፈሰሰበት ነው። በጎንም ወጨፎ እየመታው ነው። ጽላቱ የመድኃኒዓለም ጽላት ከመሆኑ የተነሳ እንኳን መድኃኒዓለም ሰማዕታት ጻድቃን ለነሱ እንሰግዳለን እንኳን ፈጣሪያችን ማለት ነው። እና ይሄን ወደ አዲሱ ቤተክርስቲያን እንዲገባልን አዲሱ ቤተክርስቲያን በገንዘብ እጥረት ነው ተቋርጦ ያለው ማለት ነው። እና የገንዘብ እጥረት ስላጋጠመን ይሄን ቤተክርስቲያኑ ተሰርቶ ወደ አዲሱ ቤተክርስቲያን ቢሆን ጧፍ ለመብራት ቢያበቁን ለሻማ ቢያበቁን ይሄን እንፈልጋለን። አንደኛ ሻማ ማሽን የጧፍ ማሽንን ገዝቶ የሚሰጠን ብናገኝ እኛ ምርቱን አምርተን ራሳችን ችለን መተዳደር እንችላለን። ብዙ ነገሮች ያስፈልገዋል። ቴንድኖ ብረት ያስፈልገዋል፣ ሲሚንቶ ያስፈልገዋል፣ እንጨትም ያስፈልገዋል። በቃ ብዙ አሉ ቢስማሮች ብዙ ነገሮች አሉ እና እነዚህ ስላሉ ቁመና ያለ በቃ ቤተክርስቲያኑ እና ቤተክርስቲያኑ ተሰርቶ ያኛው ሳይወድቅና በቃ ካዲያጋሊ ታቦቱ በቃ ግምኛ ላይ ስለሆነ እና ይሄ ታቦቱን ወደ አዲሱ ቤተ መቅደስ ለማስገባት እና ይሄን ችግር አይተው በቃ እየተቻላቸው ሲሚንቶን ማገዝ ይችላሉ። እንጨትም አለ ቴንድሮ ብረትም አለ። እነዚህ አይቶ በቃ ቢሰሩልንና ወደ አዲሱ ታቦት ቢገባ ወደ አዲሱ ቤተ መቅደስ ቢገባልን እና እነዚህ እናስተላልፋለን። እና ቤተክርስቲያናችን ቤተክርስቲያናችን እንዲፈጸም ሲሚንቶ የለንም፣ ሲሚንቶ እንዲገባልን፣ ብረታ ብረት ደግሞ የለም፣ ብረቱ እንዲገዛልን ነው የምንፈልገው። ዋነኛው ለቤተክርስቲያን መቋረጥ መንስኤ የሆነ የገንዘብ እጥረትና የውሃ ችግር ነው። በቃ ክረምት ላይ ነው የሚሰራ እንጂ በጋ ላይ መስራት አንችልም። ይህ ችግር እንዲቀረፍልን ብለን ጩኸታችንን እናስተላልፋለን። ማህበረ መነኮሳቱን በእጅጉ እያሰቃየ የሚገኘው ደግሞ ሌላኛው ተግዳሮት ቤት ነው። በማይመች ሁኔታ እንደ መጠለያ የተዘጋጀው ጥራት የሌለው ቤትም በክረምቱ በውሃ ሙላት በበጋው በሐሩሩ እየተጠበሱ ከስርዓተ አበው በወጣ መንገድም በአንድ መጠለያ 4 እና 5 ነው መናንያኑ ተጠልለውበታል። እሱም ቢሆን ዙሪያውን ምስጥ ቦርቦሮ ጨርሶታል። በዚህ ሁኔታ ላይ ሆኖ ግን ገዳሙን ላለመፍታት ትንቅንቅን ይዘዋል። ያው በቤት ጉዳይ መናንያን ቤት የለም እንደምታዩት ነው ያሉት ቤቶች ምን ራሱ አብቅተዋል። ምስጥም በልቷቸዋል። ላይ ቆርቆሮም ተነዳሉ ነው ያለ። በክረምት ወራት በቃ ምን ውሃው ተዘፍዝፈን በቃ ምኝታ የለንም።
አመንተኛል ያፈሰሰ በላይ እየወረደ ታች ወርጭ ነው ላይም በላይ ዝናብ እየወረደ አመንተኛል እንደም ችግር ነው በቃ መናን ያሉት የለም የቤት ችግር አሁን ቤቱ እንደምታዩት ፈራርሷል በቃ ያው ክፍት ነው የሚታየው ክፍት ነው በዚያው አውሬ መግባት ክረምት ላይ ዝናቡ በዚህ ይገባል ባህሩ ነው የሚቆመው ቤት ባህሩ ይቆማል ቤቱ ፍረስረስ ብሎ በላይም ያፈሳል በታችም ይገባል ያው በዚህ ቀዳዳ በቃ ይገባል ዝናቡ ጎርፉ ይገባል ምስጡ ጫርሷታል ቤቱን ያለነው ለ4 ለ5 ነው ካንድ ላይ ስንኖር ደግሞ መብራት ራሱ አይደለም ኤሌክትሪኩ መብራት የእጅ መብራት እንኳን የለንም አሁን ባሳያችሁ ምንም አይበራም በቃ ገደል ነው ምንም በምን እንሂድ ጨለማ ሌሊት ቤተክርስቲያን ሲከፈት ቤተክርስቲያን ሄደን ለመገልገል ምን ሄድበት መብራት ራሱ ቤተ እግዚአብሔር የሚሰሩት ለመናንያኑ ህብስት ሰርክስት የሚሰሩት ሌሊት ካልሰሩ ቀን ተሰርቶ ስለማይደርስ ሁሉም በፕሮግራም ስለሚሰራ ሌሊት ነው መስራት ያለባቸው ነገር ግን መብራት ከሌለ አንፃር ከዚህ ፀሐይ ጋር ነው ዳቢ የሚቀውት እንጀራ የሚቀውት ከዚህ ፀሐይ በላይ ፀሐይ በታች ፀሐይ መብራት ቢኖራቸው ግን ሌሊት ይሰራሉ ቀን ጸሎታቸውን ስራቸውን ሌላ ትርፍ ስራቸውን ፀሐይ የሌለበት ድካም የሌለውን ይሰራሉ አሁን ግን መብራት ከሌለ ከባለ መኖሩ አንፃር ከዚህ ፀሐይ ጋር ወጡም ሆነ ከዚህ ፀሐይ ጋር ነው የሚሰሩት እንጀራውንም ዳቢውንም በዚህ ፀሐይ ነው በታች ፀሐይ በላይ ፀሐይ ያነደዳቸው የሚሰሩት መብራት የለንም ቤተክርስቲያኑን ሻማ የሚባል ጧፍ የሚባል ነገር የለም በጨለማ ነው በቃ ስልክ ያለ ሰው በስልኩን አብርቶ ነው በቃ ባትሪም ቶሎ እዚህ አይገኝም ሄዶ በ3 ቀኑ በ4 ቀኑ በሳምንቱ ነው የሚመጣ ቶሎ እዚህ መብራት ስለሌለ ማለት ነው ገዳማውያኑ ቢታገዙ ከዚህ ችግር ተላቀው ወደ ናፈቁት የተጋድሎ ህይወት መመለስን አጥብቀው ይሻሉ ይህም በመሆኑም ከትህትና ጋር በተሳሰረ ተማጽኖ ከነገ ዛሬ ጓድራጊ መጥቶ ከዚህ ችግር ያወጣን ይሁን ብለውም አይኖቻቸው ወደ ኦርቶዶክሳውያኑ ያማትራሉ የልማት ቦታ ካለን የልማት ቦታውን ማረስም እንችላለን መቆፈርም እንችላለን ቆፍረን አሁን አርሰን ቆፍረን ራሳችን እንችላለን ሲሆን ራሳችን እንዳድገው ገዳም ከሆነልን ለሰው እናገዛለን ለኛ ቤቶች እናገዛቸዋለን እና ይሄን የልማት ችግሮችን ቢገዛልን መሬቶችን ቢገዙልን ራሳችን ብንችል እኳው ተገባልን ደግሞ በቃ ራስ ለነጽና መጠበቂያ ሆነን ራሳችን በቃ ችለን ልማትም ከዛ አታክልቶችም እናተክላለን አሁን አታክልት ታያታችሁታል ዝቅ ብለን በቃ በጅነት ትሪንተን ይያለ በቃ ብዙ ልማቶች እናልማለን እና ይሄን እናደርጋለን መብራት ከገባልን ደግሞ ብዙ ነገሮች እንሰራለን የደስበው ስራዎች አሉ የሸማቃ የፎጣ ማሽን አለ የጧፍ ማሽን አለ በቃ የስኳር ፋብሪካ አለ የዘይት ፋብሪካ አለ እነዚህ ደግሞ ከገዳሙ ቁጭ ብለን እንኳን መስራት እንችላለን አዎ ቢያግዙን ብናገኝ ነው እንጂ ገና ነን ምንም ነገር የለንም እስካሁን ብናገኝ ነው እግዚአብሔር ይፈቀደልን ብናገኝ እና እነዚህ እንሰራለን ወፍጮችን አሁን ለምሳሌ ወፍጮ እንኳን ለመሄድ ማለት ነው ካገርቹ እንኳን ለመሄድ 15 እያልን ምን ለምናት ማለት ነው ያችን ተሸክመን ሄደን ስንሄድ ማለት ነው ቁልቁለት ነው ስንመጣ ተሸክመን ስንት ጊዜ ያያረፍነን ያችን አቀበት ነው መጣ ተሸክመን ስንት ጊዜ ያያረፍነን እንደዛ ሆነ ከገበሬዎች በቃ ተጋፍተን ነው ምን ተጋፍተን ያ ወህ የሚረኩስ ይሉና ዝም ብሎ ምን በላይ መስሎም ሰው ግን መቼም ሰው ደግሞ ካለ ምግብ እንትን አይልምና ይሄ ያስፈልጋል እና ይሄን ችግር በቃ ሰው ሊረዳና እንትን አይል በቃ እና እነዚህ ችግሮች መብራቱን ገብቶልን ወፍጮችን ራሳችን ከሰው ግፊት እንወጣለን ራሳችን በቃ እንትን ብለን በቃ እንትን እንላለን እንሰራለን እና እነዚህዎችን ቢሰሩልን እግዚአብሔር ይፈቀደልን ብለን ነው የመጣን ወደዚህ እንትን አዲስ አበባ የገባን ባለ ተስፋዎች የሚያግዙን የቦታውን ችግር አይተው የቻል በቦታው ላይ መጥተው ያልቻል ደግሞ ጨዋታችን ሰምተው በቦታው ላይ መጥተው በቦታው ላይ ያሉትን ጨዋታችን የሚሰሙትን ችግራችን ቢቀርፉልን እኛ ሐሳባችን ወደ መግለሰው ወጣ ብለን የልማት ቦታዎችን ፈጥረን የግብርና ስራዎችን እንደ ከብት እርባታ የልማት የአትክልት ቦታዎችን ለማልማት እንፈልጋለን ከብት እርባታም ሁሉ ነገር በቃ ማድረግ እንችላለን ከዚህ ደግሞ መብራት ቢገባልን ደግሞ የእደ ጥበብ ስራዎችን አሁን እንደ ሸማቃ በቃው ጋራጅ ምናምን አወጣን ወፍጮን መዚያ አድርገን እኛ ወደታች ምን ወርደውና ሰዓት ምን ገለው ከዚህ አድርገን ብዙ ስራዎችን እንጀምራለን ብለን ሐሳብ ነበረን ግን ይህ ሐሳባችን እስካሁን አልተቀረፈም እንግዲህ በኋላ ህዝበ ክርስቲያን ወገኖቻችን ቢታደጉን ብለን ይሄን ስራዎችን ማቀረብ እንፈልጋለን
በዚህ እንታደገዋለን ለናስ ልማት አሁን ተራራ አለታማ ሰንሰለታማ ስለሆነ ልማት ይሆን በቃ ለልማት ይሆን እና መለኮሳቶች ዝም ብለን ቁጭ ብለን ያለ በቃ ይሄ ነገር ስላለ ቁጭ ብለን ያለን እና አሁን ለምሳሌ ገበሬዎች ምን ይሉናል ገዳም እንደሌሎች ገዳም መስሏቸው ማለት ነው የሌሎች ገዳሞች ያደጉ ናቸው እና ያላቸው መስሏቸው በቃ ይገዙናል ብለው ይመጣሉ እና ሲግዙን መሬት ምናምን ይሉናል አይ እናንተ ከናንተ እንኳን አንለምንም ነበር አሁን እየዞርነን ከናንተ ነው የምንለምን ምን ገዘባለን ብላችሁ ነው አንዳንድ ኩባያ ሁለት ኩባያ እየለመነን ይላል ስለዚህ እንዴት ግዙን ትሉናላችሁ ብለን እና ምን እናርግ በቃ የለንም አባቶች ብለን እነሱንም እንደዚህ ብለን ነጋግረን እንሰዳቸዋለን እና እነሱም በጣም ዝን ብለው የበቃ ምን ያደርጋሉ ብለው ይሄዳሉ እና ይሄ ችግሮች አሉ እና ወደ አዲስ አበባ የመጣውበት ችግር እነዚህ ችግሮች ነው በቃ ተቀምጠን ምንም አናደርግ ህፃኖች ነን እና ህፃኖች ስለሆነ ተቀምጠን ምን እናደርጋለን እነዚህ ችግሮችን ሲቀርፍልናል በቃ ወይ ሲሆን እግዚአብሔርን ሊያጋጥመን ይችላል ካላጋጠመን ደግሞ እንለምናለን ብለን መጣን ነበር ግን ለምን አልቻለን በቃ በዛ ስንሄድ ያባሩናል ይመቱናል በቃ ያለቀስን እንሄዳለን ወደ ቤታችን ወደ ዛባውን ቤተክርስቲያን ደግሞ ብለን ቤተክርስቲያን እንኳን ያግዙናል ብለን ነበር ግን ቤተክርስቲያን ሊያግዙን አልቻሉም በቃ አልረደናል ለራሳቸው ጥቅም ነው እንጂ ለኛ አልረዱም ባካችሁ ደሃ ገዳም ነው እንዲው ከወደቀበት እንኳን የምታነሱታላችሁ እንዲው ባካችሁ ስንላችሁ እንኳን ሊረዱን አይችሉም በቃ እና እንደዚህ ይህን ችግር የሰዎችን አይኖች በቃ ህፃኖችን ስለሆነ ለምንድን ነው እንደዚህ ገዳም የመጣችሁ ወደዚህ ገዳማችሁን ጥላችሁ ወደዚህ የመጣችሁ አይ እናቶች እኛ እኮ ገዳማችን እንድወጣ አንፈልግም ነበር ግን ችግር መለኮሳቶች ገዳማቸው ነው ጾሩን በቃ ፈተናውን ችለው ከገዳማቸው ቁጭ ብለው ጾለት ነው የሚያደርሱ ነበር ግን እኛ ግን ይሄ ችግር ይሄ እንደዚህ በቃ ሲያቆ አዋቀማችን በሌ ሲሆንብን በህፃንነታችን ወጣን እንዲው ሰው እናገኛለን ብለን መጣን እናቶች ብለን እንነግራቸዋለን ግን እያለቀሱ እግዚአብሔር ይርዳችሁ እያሉ ይሄዳሉ እና ሰው ልናገኝ አልቻለም አባቶች ገዳሙ ከመጀመሩ እስካሁን ያየው ሰው የለም እንደ በራማነቱ ማንጻርም ተራራማም ከመሆኑ ማንጻር መጥቶ ያየን የለም እስካሁን ከእንግዲህ በኋላ ደግሞ ህዝበ ክርስቲያን ወገኖቻችን ጮታችን ሰምተው ያለው ችግር የቤተክርስቲያናችን ችግር ህንጻው እንዲፈጸምልን ቢያደርጉልን ከመብራት ጀምሮ መብራታውን ቤተክርስቲያን ለመሄድ በጣም አዳግቶነና ያለ ለሊት ጸሎት ማድረግ እየፈለገን ራስ ጸሎታችን ተቋርጦ ነው የሚቀረው ሲነጋ ደግሞ ወደ ሆይዱ እንባላለን ወደ አሽዋይዱ እንባላለን እንጨት አምጡ እንባላለን በቃ ጸሎታችን ተቋርጦ ክርስቶስን ብለን መተን በዚህ ችግር ምክንያት በቃ ሁሌ እንዳነባ እንዳዘነ ነው የምንኖረው ለልስኔ ደግሞ ያው ተደውሎ ለታምር ለመስማት አንቀርም ተጓተን እጅ ለእጅ ተያይዘን እጅ ጓንት ሆነን የተጓተን ቀን ያየናትን ድንጋይ እዚህ አካባቢ ድንጋይ ያለን ባይምሯችን ቀርጸን ነው የምንሄደው እዚህ አካባቢ እዚህ ልያል እየተጓተን እጅ ለእጅ ተያይዘን እንገባለን ገብተን ደግሞ ጸሎት መጻፍ እንዳንገልጽ በቃ በምን እናየዋለን ወሻማ የለ ወይ ጧፍ የለን ወይ መብራት የእጅ መብራት የለችን ዘተጓተን እንደደረሰ ሲነጋ ደግሞ መጣን ደግሞ ያ ጸሎት ይቋረጥብና ወደ ስራ ስንባል እዛ ጸሎቱን ስናቋርጥ ደግሞ ናይምሯችን እየተጨናነቀ ወይ ነታዳጊ ገዳም ብንሄድ እኮ ጸሎታችንን ማድረግን በሳት ጸሎታችን በሳት ስራ እናደርግ ነበር እስከመቼ ነው ከዚህ ያል እንደገና ደግሞ ካኛ ደግሞ ተሻለ ያሉ ደግሞ ደግነቶች አይዟችሁ ለበጎ ነው ያለ ፈተና ጸጋ የለም ይያሉ ያጽናኑ ይህን ችግር ተቋቁመናል ይህን ችግር ለመቀረፍ ደግሞ ህዝበ ክርስቲያን ወገኖቻችን የቻሉ መጣው የቻላችሁ መጣችሁ በቦታው ያልቻላችሁ ደግሞ ጮታችን ሰምታችሁ ህንጻ ቤተክርስቲያናችን እንዲፈጸም ዋዋ ችግር ደግሞ ከጥማት ከራብ ደግሞ ከለት ጉርሳችን ደግሞ ከራብ ደግሞ ብትታደጉን ደግሞ እያለን ጮታችን በእግዚአብሔር ስም እናስተላልፋለን ኦርቶዶክስነት ተከታይ ሆናችሁ ሀገር ውስጥም ሆነ ሀገር ውጭ ያላችሁ ተቻላችሁ ሀገር ውስጦች ከቻላችሁ መጣችሁ ብታዩት ችግራችን አሁን ይሄን የውሃ ችግር የመብራት ችግር የቤት ችግር የልማት ችግር ተራራማና አለታማ ሰንሰለታማ ከመሆኑ አንፃር እነዚህን ብታዩልን በቃ ምን ሰራው እንኳን የሌለ መሆኑ የእደ ጥበብ ስራዎችን የተለያዩ አይነት ስራዎች አሉ እነዚህን ስራዎች አይታችሁ እና ከችግራችን ብታወጡልን ካልቻላችሁ ደግሞ በያላችሁበት ብታግዙ ውጭ ሀገር ያላችሁት ተቻላችሁ መጣችሁ እንደዚህም ካልቻላችሁ ደግሞ ባላችሁት አቅም ብታግዙንና ከችግራችን ብታድኑን እያልን በመድኃኒዓለም በቸር መድኃኒዓለም ያለን ቤዛ በሆነ በቸር መድኃኒዓለም እንስም እንጠይቃችኋለን እና የገዳሙ አካውንት ቁጥር ገርድባ መድኃኔ አንድነት ገዳም አካውንት የንግድ ባንክ 1043 99 93 271 እደግማለሁ 1043 99
93 271 አቤስና 21 08 09 4 49 ደግሞ አለው 21 08 09 4 49 ስልክ ቁጥር 0918 24 59 33 0918 73 24 16 0944 21 08 65 በዚህ በተቻላችሁ አቅም የመድኃኒዓለም ወዳጅ የሆናችሁ እርዱንና ከችግራችን አድኑን እያልን ባለም ቤዛ በሆነው መድኃኒዓለም ስም እንጠይቃችኋለን። ጠቅላላ አሁንኛ ልጅ ከመሆናችን አንፃር ወተን ወርደን ስልጣኔም ቢሆን ፊደል ስለቆጠርን ሹፍርና ጀምሮ ስራዎችን በአጠቃላይ እኛ ማከናወን እንችላለን። ልጅ ገሮች ስለሆነ ወተን ወርደን መስራት እንችላለን። ቋሚ ስራ ቢደረግልን የደጥ ስራዎችን ማሽኖች ቢገውልን መብራቱ ከገባ ዘንድ ማለት ነው ማሽኖች ቢገውልን ያን ስራ መስራት እንችላለን። እኛ እዚህ ያሉት ሽማግሌ አረጋውያን እኛ ወተን ወርደን መጠወር እንችላለን። ከተማ የሚሰራውንም ከተማ ቤት ቢሰራልን ማረፊያ አሁን እኛ አዛ ማረፊያ አተን ማለት ነው። አንድ እግዚአብሔር የባረካት አንድ ሰው ሰጣና ነው እንጂ እኛ ከተማ ላይ ያዛ ሄደን በረሃ ነው። የከተማ በረሃ የሰው በረሃ ነው። በቃ ለኛ ሰውን ማየት ራሱ ተክሎ ማየት ራሱ በጣም አዳጋች ነው። እኛ የምንኖረው በዚህ ስለሆነ የሰው አይን በጣም ከባድ ነው። የሰው አይን ማየት በእሳት መለብለብ ነው የሚሻለው። ብዙ ክፉ በጎ አለ። ሰውነንና ደካማ ነን። ብዙ ነገር ለመቻል ትንሽ ከእግዚአብሔር ጋር እንግዲህ እሱ ያስችለን እንጂ ከባድ ነው። እንደኛ ወጣን ያንን አጻነን ያንን ከተማ እኛ ማየት አይገባንም ነበር አይደለም። እና ወጣኔ ፈጽማን ከተማ መግባት አይችሉም ነበር። የችግር ሲጫንቃና ሲቸግረና መናንያኑ ከሚፈልሰው ገዳሙ እንትን የሚለው ከሚጎላደፈው መናንያን ቢሰበሰቡበት ለምንና አመቺ የሆነ ቦታ ስለሆነ መናኒ ቢኖርበትና ቋሚ ነገሮችን የሚያደርግልን ሸማቃዎችን ማሽኖችን ሆነ ወፍጮ ብናገኝ የሚሰራልን ብናገኝ ይህን እንሰራለን በማለት እኛ ከተማ ወጣን። አሁን የወጣነው ይህን ብናገኝ ሰው ብናገኝ በማለት ነው ከተማ የወጣነው። እስካሁን የጀመርነው ስራም የለም፣ ብቅ ብሎ ያየነም ሰው የለንም። በረሃ ከመሆኑ አንፃር የመጣልን ሰው የለም። እኛ ሲቸግረን ነው በቃ የጭንቅ ነው ተነስተን ወደ ከተማው መግባት የቻልነው። የሚመጣልን ብቅ ብሎ የሚያየን የሚረዳን ምንድነው የቸገራችሁ ሚለን ስናጣ እኛ እስኪ ደግሞ ሄደን እንየው በማለት ወደ ከተማ መጣን። ያው የዚች ሀገር ሰው ማለት ነው አሁን በገንዘብ ምንም የሚረዳቸው ነገር የለም። ምስል የሚሰጣቸው የለም። አንድ ብር የሚሰጣቸው የለም በጉልበት ታልሆነ በስተቀር። ያው አሁን እኛ እየጠየቅን ያለ ነው ምንድነው እቺ ገዳም ጥሩ ገዳም ናትና ደንበኛ ገዳም ነው። ለጤናም ጥሩ ነው። ለህብረተሰቡም አጥራቂ ቦታ ነው። ያው እኛ እየጠየቅን ያለ ነው ሚረዳልን ብናገኝ። ይሄው ተጀምሮ ቀረብና ይሄው ቤት የለ ምን የለ መብራት የላት ውሃ የላት። አሁን በተለይ እናቶች የሚቸገሩ ያለ ውሃ ጭነት አሁን ብታዩት እንዳጋጣሚ ሆኖ አሁን አህያ በርግጥ ገዝተዋል። አህያ ገዝተው ግና በዚህ ገደል ነው ቦታው መሄጃው ገደል ነው። በዛ ገደል ነው እናቶች ሲሰቃዩ የሚኖሩ። አሁን በእነሱ ላይ በጣም እናስባለን። ግን የግል ጎጆ ያለን ሰዎች ሆነና ምንም እንረዳቸው ነገር የለም። ያው ይሄን ቢታይልና ውሃ ቢዘጋጅልና መብራት ቢገባልና እንዲያው በመድኃኒዓለም ፈቃዱ ሆኖ እንዲያው ብታስተባብሩልን ብለን ነው የምናስበው እንጂ ሌላ የለንም። እና እንደዚህ ያሉ ይሄን ስላሉ መድኃኒዓለም በዛ በፍጥነት ስለተሰራ አሁን ፈርሷል። በቃ አይታችሁታል፣ ዙራችሁ ፈርሷል። በቃ ጎርፉ ገፍቶበት እየገባበት ምስጡ አሁን አልባሳቶችን አሁን አራግፈን ማለት ነው ዲያቆኖች እባካችሁ ንስ ብለው እንማዩት ልናጸዳ ገብተን ማለት ነው ራሴ ገብች ማለት ነው መለሱን እነሱ ጠራርገው ወጣውት ሲሳጥኑን ምናምን ብለን አወጣውት ማለት ነው። ምስጡ በልቶት ልብስ ለአልባሳት ሙላ በልቶት ነው ያገኘው። ለምን አልባሳት የሚገባበት ምስጡ የገባው ምንድነው ጎርፉ ነው። ጎርፉ ሲገባ እርጥበት ስለምንለው ምስጥ ተነሳበት እና ይሄ ምስጡ በልቶታል፣ አልባሳቱንም በልቶታል። በቃ ውስጡ ሁሉ ነገር ተበልቷል እና ፈርሷል። በቃ አዘን ብሎ ነው ያለው። ወደ አንድ ግድም አዘን ብሎ ነው ያለው። ሊወድቅ ነው እና ይሄን ቤተክርስቲያን በቃ አሁን የቆመበት የቤተክርስቲያኑ ተጀምሮ ነበር 5-10 እያልን ያስጀመርናት ነበር ትንሽ የቤተክርስቲያን አሁን አቁማለች። ያቆመበት ምክንያቱ አንደኛ በገንዘብ እጥረት ነው። ገንዘብ እጥረት በጣም አለብን። ያችን ገንዘብ እጥረት፣ ሁለተኛ ደግሞ በውሃ እጥረት ነው።
ያለ አብነት ተማሪ የገዳም አገልግሎት ማስለቅ የማይቻል በመሆኑ ለምነው ካገኙት ጥቂት ጥሪት መምህር በመቅጠር የአብነት ትምህርትን ያስጀመሩ ቢሆንም ገዳሙ ባለበት ከፍተኛ ችግር የተነሳ ተማሪዎቹም ቢሆን ለመበተን ተቃርበዋል። ደሞዝ ነበር ግን እስካሁን ድረስ ደሞዝ የለም። ለማስተማር መቼም ግን ስለሚያንሳቸው ደሞዝ በቃ ምንም ነገር የለም እና ስለዚህ ለሁሉ ለተማሪም ልብስ ያስፈልጋል፣ ሁሉም ያስፈልጋል። ሰው መቼም ሰው እያስተማረ እየደከመ እያለ የግድ ያስፈልገዋል። እኔም በዓለማዊ ስላለሁኝ ብቻው ገዳሙ ገባሁ እንጂ ለማስተማር ገባሁ እንጂ ብር ያስፈልገኛል ማለት ነው። ስለዚህ ያለ ባለ ተስፋ ሁሉን ቢዘርጋ ያለውን ነገር እልም ሆነ ብርም ሆነ ያለውን ነገር ለገዳማትም ለተማሪም ቢዘርጋ ደስ ይላል። የዕለት ምግብ ማጣታቸውና ለመምህር የሚከፈል ገንዘብ ማነስ እንዲሁም ማደሪያ ቦታ ማጣት ተማሪዎቹን እያስጨነቃቸው ያለው ትልቁ ጉዳይ ነው። ያው ተማሪዎች ቤትም የላቸውም፣ ምግብም የላቸውም። አካባቢው ቆላማ ነው። ልመና እንኳን ቢሄዱ አይገኝም። ቢያንስ 2 ሰዓት 1 ሰዓት ሲዞሩ ብሎ እንኳን ትንሽ ቢያመጡም ያቸው ነው ትንሽ ያመጡ። ስለዚህ ገዳሙ ለተማሪ አመች ነበር። ቦታው ለገዳማት ለመነኮሳት ለተማሪ ጥሩ ነበረ። ግን የሚበላ የለውም። ተማሪ አሁን ይመጣል ይሄዳል። ሰው ታልበላ መቼም መቀመጥ አይችልም። ስለዚህ ገዳሙ እንዳይችል ደግሞ ገዳሙ ራሱን ቻለ መሬትም የለውም ምንም የለውም። እንኳን ለተማሪ ለራሱ ለመናኙም ይሆን የለውም። እንደላ እንዳደጉት ገዳማት እንደዛ ቢሆን ኑሮ ቢያንስ ከሳምንት 2 ቀን 1 ቀን እየሰሩ በገዳሙ ትንሽ መቁነን ይወጣላቸው ነበር። ይሄ ግን እንኳን ለተማሪ ለነሱም አይሆንም። ስለዚህ ያው ገዳሙ ጥረተኛ ነው። ተማሪም ቤትም የለም ምንም የለም። ቢያንስ አንዳንድ ባለ ተስፋ ያለውን ነገር ለተማሪም ሆነ ለመናኝም ሆነ እንዳለ ቢሆን ቢላክና እጁን ዘው ቢዘረጋ ሰው ጥሩ ይሆናል። ያስተማሪ ወንበር ተከለ ማለት ለአካባቢው በረከት ሁሌም ሰዓሊነ ቅዱስ የሚደገምበት ውዳሴ ማርያም ራሱ ወንበሩ ይሄ ለሀገርም ክብር ነው፣ ለሁሉም ጠባቂ ነው፣ የግድ ነው፣ አስፈላጊ ነው። ተማሪ ካለ ቤተክርስቲያን እኛ ያገለግላል። ተማሪ ከሌለ ያው ቤተክርስቲያን መዘጋት ይዘጋል። አንድ ሰው ብቻውን መጮህ አይችልም። ተባብሮ ተጋግዞ ሲሆን ራሱ እውቀቱ ምስጋናው ወደ እግዚአብሔር ያርጋል። በህብረት ሲገለገል ደስ ይላል። ብቻ አይሆንምና ስለዚህ ተማሪ በኃይለኛው ያስፈልጋል። ያለ ተማሪ አይሆንም። የገዳሙን ህልውና ለመታደግ ያላችሁን እናንተው ናችሁ። ጸሎታችን አስጥሉ ለልመና ካሰማራን ስፍራ ትመልሱን ዘንድ በመድኃኔ ዓለም ስም እንማጸናለን። ክርስቶስ በግርማ መለኮቱ ለፍርድ ሲገለጽ ብጽዓት የሚያሰጠውን ተግባር ለመፈጸም እጆቻችሁ ይዘርጉልን መልእክታቸው ነው።
በውጭም በውስጥም ሀገራት ያላችሁ ህዝበ ክርስቲያን ወገኖቻችን ያለውን ነገር አይታችሁ የገዳሙን እጥረት ገዳሙን አለማደጉን የሆን ችግርና የመብራት አለመኖሩን በማየት ይሄን እንድታደርጉልን እንድትረዱኛ በገዳማችን ጸንተን መኖር እንፈልጋለንና ገዳማችን እንድናጸና እንድትረዱን ያላችሁ እንድታበሩን የምሕረት እጃችሁን እንድዘረጉልን ስንል በመድኃኔዓለም ስም እንለምናለን። ከዚህ ደረቅ ግንባር አምባ ታልካተራት ከቤት ውስጥ ግድግዳ አልካተረና እስተ ሰማይ ደንበር ብርሃን የሰጠና አምላክ እግዚአብሔር ይባርካችሁ። የብርሃናት አምላክ የፀሐይ የጨረቃ የከዋክብት አምላክ ይባርካችሁ ይቀድሳችሁ። በመጣችሁበት ከምስጋና ቦታ የደከማችሁት ጅማታችሁ የፈዘዘው ወዛችሁ የተንጠፈጠፈው በዚህ ጥግ ከተግባር የሚውልላችሁ ከምስጋና የሚውልላችሁ ሰውም አመሰገነ እግዚአብሔር አመሰገነ ነው። ተሰራ በምድር ወተሰራ በሰማይ ስለሆነ በሁሉም በኩል የሆናችሁ በኢየሱስ ክርስቶስ ዘንድ የምትመሰገኑትን ስራ ይስጣችሁ። ልጆች የግራ ወደ ቀኝ የተመራ ስራ ይስጣችሁ። አሁን ብዙውን መናኞች መጥተው ቦታይቱን ሲመርጧት የውሃ ጥረት አሁንም ቅድምም ደግሞ ድህነታችን ድህነታችን አንጻር የተነሳ ብደግመውም አትኮንኑኝ። አሁን የውሃው ነገር የብርሃኑ ነገር ነው። መብራቱን ውሃውን አጥብቃችሁ ያዙልን። በደንብ የሀገራችን ህዝብ ኩታራ የለ ደግ የለ በጉልበቱ ሁሉን ነገር ለመርዳት የጉልበት አስተዋጽኦ በደንብ ይሰጣል። ይሄን በደንብ እናስተባብራለን። ኮሚቴዎች ነን፣ ይሄን እናስተባብራለን። የጉልበት አስተዋጽኦን በጣም እንደሚረዳ ይታወቃል። ያ ገንዘብ ግና የገንዘብ ነገር ለራሱ ለአፉ የሚያደርገው የለም። ያገራችን ሰው በጣም ደሃ ነው አገሯ። ይሄን እናስተባብራለን፣ እንሰራለን፣ ለስራ እንሰለፋለን። ያው ያለውን ያው የገንዘብ ገዛ ቢያግዙን እኛ የጉልበት ገዛ ስንሆን መናንያን ደግሞ እንዳይፈልሱብን ያው ያለውን የገንዘብ ገዛ ቢያግዙን ውሃ ቢሰሩልን ነው። ከውጭ ካሉት እንትኖች እኛ ቤተክርስቲያኗ እንድትገነባልን ይሄን ነው ምለው። አውጭም ከሀገርም በኢትዮጵያም ሆነ በአሜሪካ የሄደ የክርስትና ተወካይ የእምነት ተከታይ የሆነው ሁሉ እግዚአብሔር አነሳስቶ ይህ ቦታ እንዲሰራ ፈቃዱ ይሁን። መድኃኔዓለም አነሳስቶ ላስጀመረና አስጀምሮ ላስፈጸመን እግዚአብሔር ክብር ምስጋና ይግባው።